ይህ የኢትዮጵያ ቴሌቪዥን ነው። ሚያዝያ 1 2018 ዓመተ ምህረት ተናስልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላሳውቃችሁ። በኢትዮጵያ ይፋዊ የሥራ ጉብኝት እያደረጉ ያሉት የብሩንዲ ሪፐብሊክ ፕሬዝዳንት ኤቫሪስቲ ኒዳይሼማይ ከጠቅላይ ሚኒስትር አብይ አህመድ ጋር የሁለቱን አገራት ግንኙነት በሚያጠናክሩ ጉዳዮች ላይ መክረዋል። መሪዎቹም ትምህርት፣ ግብርና፣ ውሃና ኤነርጂ እንዲሁም በሌሎች ዘርፎች የመግባቢያ ስምምነት ፈጽመዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የአየር ንብረት ለውጥ ሊያስከትል የሚችለውን ጉዳት መከላከል የሚያስችሉ ተግባራት አጠናክራ እንደምትቀጥል አረጋገጡ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የብሩንዲ ሪፐብሊክ ፕሬዝዳንት ኤቫሪስቲ ኒዳይሼማይ በኢትዮጵያ ይፋዊ ስራ ጉብኝት እያደረጉ ይገኛሉ። ከጠቅላይ ሚኒስትር አብይ አህመድ ጋርም ለፕሬዝዳንቱም በብሔራዊ ቤተ መንግስትም ደማቅ አቀባበል አድርገውላቸዋል። ይህንኑ ስነ ስርዓት በተንቀሳቃሽ ምስል ተከታትለን እንመለስ። ለክቡር ለብሩንዲ ፕሬዝዳንት መብረት ሰላም።
ለይፋዊ የስራ ጉብኝት ኢትዮጵያ የሚገኙት የብሩንዲ ሪፐብሊክ ፕሬዝዳንት ኤቨርስት ኒዳይሼማ በብሔራዊ ቤተ መንግስት ጉብኝት አድርገዋል። ይሄንንም በተንቀሳቃሽ በኢትዮጵያ የይፋዊ የስራ ጉብኝት እያደረጉ የሚገኙት የብሩንዲ ሪፐብሊክ ፕሬዝዳንት ኤቨርስት ኒዳይሼማ ከጠቅላይ ሚኒስትር አብይ አህመድ ጋር በተለያዩ ጉዳዮች ላይ ውይይት አድርገዋል። ስምምነት ላይም ደርሷል። ቀደም ሲል እንደነገርናችሁ ትምህርት፣ ግብርና፣ ውሃና ኢነርጂ እና ሌሎችም ጉዳዮች ላይ እንደዚሁም ይፋዊ ያቀባበልም ተደርጎላቸዋል። በተመለከተ ጠቅላላ ያለ መረጃ ልሰጠን ባልደረባችን ሮዛ መኮንን በቀጥታ መስመር ላይ ትገኛለች። ሮዛ እንዴት አመሸሽ? እስቲ ክቡር ጠቅላይ ሚኒስትር አብይ አህመድ ያደርጉላቸው ይፋዊ የስራ አቀባበል እንደዚሁም ጉብኝታቸው የተስማሙባቸው ስምምነቶችም አሉ። እንደዚሁም በብሔራዊ ቤተ መንግስት የነበረውን ቆይታ ጠቅላላ አድርገሽ መረጃ ስጭን። አመሰግናለሁ። አንተ ቀደም ሲል በዘገባችንም እንግዲህ እንደሸፈኑ ማለት ነው የብሩንዲው ፕሬዝዳንት ኤቨርስት ኒዳይሼማ እዚህ አዲስ አበባ ይፋ የስራ ጉብኝት እያደረጉ ይገኛሉ ከብሩንዲ ቀዳማዊት እመቤት ጋር በጋራ በመሆን ማለት ነው። የወቅቱ የአፍሪካ ህብረት ሊቀመንበር ሆና መመረጧ ይታወቃል ብሩንዲ ማለት ነው። እንግዲህ ይህ በተለይም ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኗ የተለያዩ የዲፕሎማሲ መቀመጫም እንደመሆኗ አዲስ አበባ የቀጣናዊ የሆነ ግንኙነትን እንደ አፍሪካ ደግሞ አጠቃላይ ሀገራዊ ግንኙነትን የበለጠ የሚያጠናክር እንደሆነ የሚታሰብ ነው። ከዛ ጎን ለጎን በዚህ በቤተ መንግስት በብሔራዊ ቤተ መንግስት ደማቅ የሆነ የክብር ዘብ የታጀበ አቀባበል በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በቀዳማዊት እመቤት ዝናሽ ታያቸው ተደርጎላቸዋል። ከዛም ባለፈ ተዘዋውሮ የብሔራዊ ቤተ መንግስት ሙዚየምን ጉብኝት አድርገዋል። እንግዲህ ሀገራቱ ለረጅም ጊዜ የዘለቀ ግንኙነት እንዳላቸው ይታወቃል። በወታደራዊ ትብብሮችም ከዚህ በፊት በሰላም ማስከበር ስራም ኢትዮጵያ እንግዲህ እንደዚሁ ሰፊ ሂደቶችን የሄደች ብሩንዲም የደረሰች እንዲሁም በተለያዩ ትብብር በጋራና በመተባበር የሰሩ ስለመሆናቸው እንደዚሁ ይታወቃል። እንግዲህ ይህ ጉብኝት የሀገራቱን ያላቸውን ዲፕሎማሲያዊ ግንኙነት የሁለትዮሽ ግንኙነት በእጅጉ እንደሚያሳድገው የሚጠበቅ ነው። ለዛም ሊታይ የሚችለው ምስክርነት ሊሰጥ የሚችል የጋራ የመግባቢያ ሰነድ በዛሬው ዕለት ተፈራርመዋል። በተለያዩ ዘርፎች በርከት ያሉ ዘርፎች ላይ ነው የጋራ ስምምነታቸውን የፈጸሙት። የሁለትዮሽ ውይይቶችንም እንደዚሁ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አድርገዋል በጋራና በቀጠናዊ ጉዳዮች ላይ ማለት ነው። በተለይ ከተፈራረሙት ኢትዮጵያና ብሩንዲ ከተፈራረሙባቸው ስምምነቶች ውስጥ የጤናው ዘርፍ አንዱ የሚጠቀስ ነው። በጤና ኢትዮጵያ ቅድመ መከላከል ላይ ትኩረት አድርጋ እየሰራች እንደሆነ ይታወቃል። በብዙ ዘርፉ እንግዲህ በሀገር ውስጥ አስቻይ የሆኑ ሁኔታዎችን እስከ መድኃኒት ፋብሪካዎች ድረስ ማለት ነው ለመምራት የሚደረጉና በራስ አቅም የመሸፈን የጤናውን ዘርፍ ከፍ ወዳለ ደረጃ በሽታው መጥቶ ከዛ በኋላ ሕክምና ከመስጠት ቀድሞ መከላከል ሊደረጉ የሚገቡ ስራዎች ላይ ሰፊ እንቅስቃሴዎች እያደረገች ነው። ይህንን ደግሞ ከብሩንዲ ጋር በጋራና በትብብር ለመስራት የሚያስችል ስምምነት አድርጋለች። እንዲሁም በግብርና ዘርፍ ኢትዮጵያ በደንብ የምታወቅበት የምግብ ሉዓላዊነትን በማረጋገጥ ረገድ የሄደችባቸው ርቀቶች ሰፊ ናቸው። ስንዴን መጥቀስ እንችላለን። የመስኖ ስንዴን፣ ሩዝ ምርት ላይ የተገኘውን ውጤት ማንሳት እንችላለን። በፍራፍሬና አቮካዶ ላይ የተገኙ ትልልቅ የሚባሉ ሀገራዊ ስኬቶች እንዳሉ ይታወቃሉ። እነዚህን ሀገራዊ ስኬቶችና የግብርና ልምድን የተሻለ ለመቀመርና የተሻለ በጋራ ደግሞ በመተባበር ከብሩንዲ ጋር ለመስራት የሚያስችሉ ስምምነት እንደዚሁ አንደኛው የስምምነት ዘርፍ ሆኖ እናገኘዋለን። በንግድ ረገድ ከብሩንዲ ጋር የሚደረገው እስካሁን ብዙም ከፍ ያለ አይደለም። ነገር ግን ከዚህ የመግባቢያ ስምምነት ከተፈረመባቸው ጉዳዮች አንዱ በንግድ ላይ የተደረገው ስምምነት ነው። ንግድን በመጠንም በማሳደግ ረገድ በአይነትም በማስፋት ረገድ የተሻሉ የሀገራቱ መካከል ንግድ እንዲፈጠርና የተሻለ ጠንካራ እንዲሆን ለማድረግ ከስምምነት ውስጥ የተካተተ ነው። በኢንቨስትመንት በተመሳሳይ ኢትዮጵያ በርካታ ስራዎችን በኢንቨስትመንት እየሰራች እንደሆነ ይታወቃል። በተለይም የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ ሰፊ ርቀቶችን እየሄደች ነው የምትገኘው። የታለመላቸው ትልልቅ የሚባሉ ከፍተኛ ኢንቨስት የሚያደርጉ ኩባንያዎች ላይ ደግሞ በጠቅላይ ሚኒስትር አብይ አህመድ መሪነትም እንደዚሁ ወደ ሀገር ውስጥ እንዲገቡ በማድረግ የተጀመሩ ስራዎች አሉ። ከዛ ባሻገር የኢንዱስትሪዎችን የማስፋት ረገድም የተሰሩ ያሉ ስራዎች እንዳሉ ይታወቃል። በአንድ የኢንዱስትሪ አይነት ላይ ብቻ ትኩረት ያለ ማድረግ ማለት ነው። በቀደመው ጊዜ እንደምናውቀው የቴክስታይልና ጋርመንት ላይ ወይም ደግሞ የጨርቃ ጨርቅ ኢንዱስትሪ ላይ ሰፊ ስራዎች ሲሰሩ ነበር። ያንን ግን አሁን በማስፋት ትልልቅ የሚባሉ ሃይቴክ ተብለው ሊጠቀሱ የሚችሉ
ኢንዱስትሪዎች በሀገሪቱ እየሰፉ ነው ኢንቨስትመንቶች እየተሳቡ ነው ስለዚህ እዚህም ላይ በጋራና በመግባባት ሊሰሩ የሚገቡባቸው ጉዳዮች ላይ የጋራ መግባቢያ ስምምነት ፈርሟል ሌላኛው የዲጂታል አይዲ ላይ ነው እንግዲህ የዲጂታል አይዲ እንደምናውቀው ፋይዳ እስካሁን ሰፊ ስራዎች ተሰርተዋል የኢትዮጵያን በመመዝገብ ረገድ እንግዲህ እስከ ሰኔ ድረስ 90 ሚሊዮን ኢትዮጵያኖች በዚህ የፋይዳ መታወቂያ የሚያገኙ ይሆናል ከዛም ባሻገር በ2030 የዲጂታል ግብ ሙሉ በሙሉ የፋይዳ መታወቂያ ያላቸው ዲጂታል አይዲ ያላቸው ኢትዮጵያን እንደሚኖሩ ይጠበቃል ይህ ተሞክሮ ትልቅ ነው እንደ አፍሪካም ኢትዮጵያ እያደረገች ያለችው ቀዳሚ ተደርጎ ሊወሰድ የሚችልም ነው በቴክኖሎጂው ዘርፍ በተለይ ስለዚህ ከብሩንዲ ጋር በጋራና በትብብር ይህንን ዘርፍ ለማሳደግ የሚያስችሉ ጉዳዮች ላይ እንደዚሁ የተፈረመ አንዱ ተደርጎ እንቆጥሯለን በቱሪዝም ዘርፍን በተመሳሳይ ኢትዮጵያ ከብዝሃ ዘርፍ ኢኮኖሚ አምስቱ አማዶች ውስጥ አንዱ ቱሪዝም ምን አድርጋ እየሰራች ነው የምትገኘው ከገበታ ለሸገር ጀምሮ እስከ ገበታ ለትውልድ ድረስ የሄዱ ሰፊ ርቀቶች አሉ ይህንን ልምዷን በማካፈል በጋራ ለመስራት የሚያስችሉ ስምምነቶች የፈረመችበት ነው በውሃና ኢነርጂ ዘርፍም እንደዚሁ እንግዲህ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ማለት ነው ታዳሽ ኃይልን ወደ ዘርፍ በማስገባት ረገድ ኢትዮጵያ ትልቅ ተሞክሮ ከአፍሪካ ያላት ሀገር ናት ስለዚህ ከብሩንዲ ጋር በጋራና በመስማማት እዛ ላይ ለመስራት የሚያስችሉ ስምምነቶች ተፈርመዋል እንዲሁም በተለያዩ ጉዳዮች ላይ በጋራ ሊያሰሯቸው የሚችሉ ጉዳዮች ላይ ሀገራቱ ተስማምተው ይህንን የጋራ መግባቢያ ሰነድ ስምምነት በይፋዊ የብሩንዲ ፕሬዝዳንት ጉብኝት የተፈረሙ ናቸው ማለት ነው አንተነ ሮዛ መኮንን ላደረስሽን መረጃ በጣም አመሰግናለሁ ተመልካቾች ለይፋዊ ስራ ጉብኝት ኢትዮጵያ የሚገኙት የብሩንዲው ፕሬዝዳንት የአድዋ ድል መታሰቢያንም ጉብኝት አድርገው ነበር ይሄንም እንከታተል ኢትዮጵያና ብሩንዲ ተጠናከረ ግንኙነት ያላቸው ሀገራት ናቸው። በዛሬው ዕለት በኢትዮጵያ ይፋዊ የሥራ ጉብኝት ያደርጉ ያሉት የብሩንዲ ሪፐብሊክ ፕሬዝዳንት ኤቫሪስቲ ኒዳይሺማይ ምን አንድምታ አለው? ሮዛ መኮንን ያጠናከረችው ትንታኔ አለ። አንዷ የጥቁር ህዝቦች የነጻነት ፋናወጊ፣ ሌላኛዋ ደግሞ የመካከለኛው አፍሪካ ውድንቁ ከአፍሪካ ቀንድ እስከ ምስራቅ አፍሪካ ስምጥ ሸለቆ ከታላቁ የአባይ ወንዝ ስውር መነሻ እስከ አሸዋማ የጦር ሜዳዎች ድረስ ኢትዮጵያንና ብሩንዲን ያቆራኘው ዋና ሚስጥር ምን ይሆን?
በዛሬው ዝግጅታችን ልዩ ትኩረት ሰጥተን የምንፈትሸው ለአፍሪካ አንድነት ለፓን አፍሪካኒዝም ህያው ማሳያ የሆነውን የኢትዮ ብሩንዲን ታሪካዊ ፖለቲካዊና ስትራቴጂካዊ ግንኙነት ነው። የሺ ኮረብታዎች ሀገር በመባል የምትታወቀው ብሩንዲ በአፍሪካ ቀንድ የፓን አፍሪካኒዝም የልብ ትርታ ከሆነችው ኢትዮጵያ ጋር በደም በውሃና በዲፕሎማሲ የተሳሰረችው እንዴት ይሆን? አብራችሁን ቆዩና ምላሹን ታገኛላችሁ። በደም በውሃና በታሪክ የተገመደው ወንድማማችነት የዲፕሎማሲው ንጋት የተጀመረው አፍሪካውያን ከዘመናት የቅኝ አገዛዝ የጭቆና ቀንበር ለማላቀቅ የእምቢተኝነት ድምጻቸውን ከፍ አድርገው በሚያስተጋቡበት በ1960ዎቹ የመጀመሪያ ላይ ነው። ብሩንዲ በ1955 ዓ.ም የነጻነት አየር በተነፈሰችበት ማግስት ኢትዮጵያ ይህንን ታሪካዊ ክስተት በደስታ በመቀበል በዋናዋ ከተማዋ ቡጁምቡራ ኤምባሲዋን በመክፈት ቀዳሚ ሆናለች። በተለይም ግርማዊ ቀዳማዊ ኃይለ ሥላሴ በ1964 ዓ.ም በብሩንዲ ያደረጉት ታሪካዊ ጉብኝት ዛሬም ድረስ በብሩንዲ ሕዝብ ዘንድ በኩራት የሚታወስ ነው። የሁለቱ ሀገራት ታሪክ አስገራሚ ተመሳሳይነት አለው። እንመልከተው። የታሪክ ድርሳናት በብሩንዲ የሚገኙት ቱትሲዎች የኒሎ ኢትዮጵያ ዝርያ እንዳላቸው ሲያመላክቱ የብሩንዲ ንጉሳዊ አገዛዝ መዋቅርም ከኢትዮጵያ የነገስታት ስርዓት ጋር በእጅጉ ይመሳሰል ነበር። ከዲፕሎማሲው መድረክና ከፖለቲካው ባሻገር የሁለቱን ሀገራት ዕጣ ፈንታ በማይበጠስ የተፈጥሮ ትብት ያቆራኘው ሌላ አስገራሚ ክስተትም አለ። ይኸውም የታላቁ የአባይ ወንዝ ጸጋ ነው። የዓለም ረጅሙ ወንዝ አንዱ አካል የሆነው ነጭ አባይ የውሃ መነሻ ሩቤሮንዛ ከብሩንዲ አረንጓዴ ተራራዎች ጉያ ሲፈልቅ የውሃው ዋና ግንድና የጥቁር አባይ መነሻ ደግሞ ሀገራችን ኢትዮጵያ ነች። ይህ የውሃ ጠብታ ያዋሃደው ድንቅ የተፈጥሮ ትስስር የጂኦ ፖለቲካዊ አንድነትን በመፍጠር ብሩንዲ በውሃ ፖለቲካው መድረክ ከኢትዮጵያ ጎን በማያወላውል ሁኔታ በአንድ ልብ እንድትቆም አስችሏታል። ዘመኑን የዋጀው ስትራቴጂካዊ ትብብር መስክ የሀገራት ወዳጅነት በታሪክና በስሜት ብቻ አይገነባም። ይልቁንም ዘመኑን በሚዋጅ ለጋራ ተጠቃሚነት በቆመና ፈተናዎችን በጋራ በሚጋፈጥ ስትራቴጂካዊ አጋርነት ይጸናል እንጂ። የኢትዮጵያና የብሩንዲ ግንኙነትም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና በፕሬዝዳንት ኤቫሪስቴ ኒዳይሺሚዬ ላቀ አመራር ወደ አዲስ የትብብር ምዕራፍ ተሸጋግሯል። የስትራቴጂካዊ ግንኙነት በአራት አብይ ምሰሶዎች ላይ ቆሟል። የመጀመሪያው በደም የተገመደ ወታደራዊ ወንድማማችነት ነው። ወደ ኋላ መለስ ብለን የትናንቱን ታሪክ እንፈትሽ። ኢትዮጵያ ለብሩንዲ ሰላም የከፈለችው ዋጋ የገዘፈ እንደነበረ በጉልህ እንገነዘባለን። ብሩንዲ የእርስ በርስ ጦርነት ውስጥ በነበረችበት ወቅት የሰላም አስከባሪ ኃይልን ወደ ቡጁምቡራ በመላክ ኢትዮጵያ ግንባር ቀደም ምላሽ ሰጪም ነበረች። ከ1000 በላይ የኢትዮጵያ መከላከያ ሰራዊት አባላት ተፋላሚዎችን ትጥቅ በማስፈታትና ሀገሪቱን ወደ መረጋጋት በመመለስ ረገድ የፈጸሙት ታሪካዊ ገድል ትልቅ ነው። በአሁኑ ወቅትም የብሩንዲ ጦር በኢትዮጵያ የመከላከያ ኮሌጆች እንዲሰለጥኑ በማድረግ ያለው ትብብር የመከላከያ ዲፕሎማሲው ቁልፍ አካል ሆኖ እናገኘዋለን። የሁለቱን ሀገራት ወንድማማችነት ከፖለቲካዊ ባለፈ በደምና ባጥንት ያዋሃደ የማይሽር የትብብር ማህተም ሆኖ ዘልቋል። ሁለተኛው የአባይ ፖለቲካና የፍትሃዊነት ድምጽ ሆኖ እናገኘዋለን። ግብጽና ሱዳን የአባይ ውሃን ፍትሃዊ አጠቃቀም በሚቃወሙበት በዚህ ዘመን ብሩንዲ የላይኛው ተፋሰስ ሀገራትን መብት በማስከበር ከኢትዮጵያ ጋር በአንድነት ቆማለች። በቅርቡ በጥቅምት 2016 ዓ.ም በይፋ ወደ ስራ የገባውን የናይል ተፋሰስ ትብብር ማዕቀፍ ስምምነት በማጽደቅ ብሩንዲ ያሳየችው አቋም የዚህ ታሪካዊ ፍትህ ህያው ምስክርም ነው። ሌላኛው ከስንዴ ማሳ እስከ አረንጓዴ አሻራ የዘለቀ ትስስር ሆኖ እናገኘዋለን። በ2014 ዓ.ም የብሩንዲው ፕሬዝዳንት አዲስ አበባ ባደረጉት ጉብኝት ኢትዮጵያ በስንዴ ልማት ያገኘችውን ስኬት ለብሩንዲ ለማካፈል በተገባው ቃል መሰረትም ግንኙነቱ ወደ ግብርናና ትራንስፎርሜሽንና የአረንጓዴ አሻራ ትብብር ከፍ ብሏል። በአራተኛነት የምናገኘው ሀገራቱ አየር ላይ ድልድይ መመስረታቸውን ነው። የኢትዮጵያ አየር መንገድ ቡጁምቡራን ከቀሪው ዓለም ጋር በማገናኘት የንግድና የቱሪዝም የጀርባ አጥንት ሆኖ እያገለገለ ይገኛል። ታዲያ የሁለቱን ሀገራት የኢኮኖሚ ትስስር ይበልጥ ግልጽ ለማድረግ የንግድ ልውውጣቸውን ብንመለከት ቀላል ይሆንልናል። ኢትዮጵያና ብሩንዲ ያላቸው ኢኮኖሚያዊ ትስስር መሰረት ያደረገው በተሽከርካሪና በተሽከርካሪ መለዋወጫዎች፣ በአልባሳትና የመድኃኒት አቅርቦት ላይ ሲሆን ከቅርብ ጊዜ ወዲህ ደግሞ በግብርናው ዘርፍ ከፍተኛ ቁርኝትን ፈጥረዋል። የኢትዮጵያ አየር መንገድ አዲስ አበባን ከቡጁምቡራ የሚያገናኘው የ2 ሰዓት ከ45 ደቂቃ የቀጥታ በረራ ደግሞ የዚህ ኢኮኖሚያዊ ትስስር
የልብ ትርታ ሆኖ እናገኘዋለን። የብሩንዲው ፕሬዝዳንት የአዲስ አበባ ጉብኝትም ታዲያ ሀገራቱ ይህንን ያላቸውን ዘርፈ ብዙ ግንኙነት የበለጠ ለማጠናከር እንዲሁም በአህጉራዊና ዓለም አቀፋዊ ጉዳይ ላይ በጋራ የሚያደርጓቸው ትብብሮች ላይ አብሮ ለመሰለፍ በጽኑ መሰረት የሚጥል ሆኖ እናገኘዋለን። የአህጉሪቱ የፖለቲካ መዲና የሆነችው ኢትዮጵያና የአፍሪካ ልብ የሆነችው ብሩንዲ ግንኙነት የትናንት ታሪክ ብቻ ሳይሆን የነገዋን የበለጸገች አፍሪካ ለመገንባት የተጣለ የማይናወጥ መሰረት ጭምር ነው። በተለይም በዚህ አሁን ባለንበት ዓመት ብሩንዲ ታሪካዊውን የአፍሪካ ህብረት ሊቀመንበርነት ወንበርን መረከብ ተከትሎ ኢትዮጵያ የምትሰጠው የማይናወጥ ድጋፍ ለአፍሪካ የጋራ ድምጽ ትልቅ አቅም ይፈጥራል። አፍሪካውያን የራሳቸውን ችግር በራሳቸው ለመፍታት የተፈጥሮ ሀብታቸውን በፍትሃዊነት ለመጠቀምና በግብርና ራሳቸውን ለመቻል ለሚያደርጉት ጉዞ የኢትዮ ብሩንዲ ህያው ትብብር ለቀሪው አህጉር በምሳሌነት የሚጠቀስ ደማቅ ፋናም ጭምር ነው። ይህ በክብር የተገመደ ወዳጅነት ይበልጥ ጎልብቶ ለቀጣዩ ትውልድ የሚተላለፍም ይሆናል። ከድቅድቅ ጨለማ ውስጥ የዛሬ ሰላማችን ምስጢር የማይሸር ፍቅር ብርሃን ፈነጠቀ፣ ተስፋም ታደሰ። በቀራንዮ ላይ ታየ። ይህም የፍቅር ብርሃን ሁሌም የትም አንድ ያደርገናል፣ በፍቅር ያስረናል፣ በመተሳሰብ ይገምደናል። እንኳን ለብርሃነ ትንሣኤው በሰላም አደረሰ። በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ። በጎልጎታ ላይ ታየ። የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ ሁሉም የሚያስቡልን ማሰባቸውንም በተግባር የሚያሳዩን ወዳጅ ዘመድ፣ ቤተሰብ፣ ጓደኞቻችን የሚልኩትን ገንዘብ የኢትዮጵያ ንግድ ባንክ ከጉርሻ ጋር በዛው ፍጥነት ያደርስልናል። ከተለያዩ የዓለም ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔይ፣ በወገን ሴንድና በሌሎችም የሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎት በእያንዳንዱ ዶላር የ10 ብር ተጨማሪ ጉርሻ ያገኛሉ። ከመጋቢት 26 እስከ ሚያዝያ 24 በተለያዩ የውጭ ሐዋላ አስተላላፊ ድርጅቶች በኩል ከ50 ዶላር በላይ ለሚቀበሉ 290 ዕድለኞች በየቀኑ 10 ሺህ ብር፣ ከ500 ዶላር በላይ ለሚቀበሉ 16 ዕድለኞች በየሳምንቱ 50 ሺህ ብር ሽልማት ያገኛሉ። መልካም የትንሣኤ በዓል! የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። እየተከታተላችሁን ስለሆነ እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽሕፈት ቤት ሰራተኞችና ጽሕፈት ቤቱ ለሚያሳድጋቸው ህጻናት የበዓል ማዕድ አጋርቷል። ይህ ማዕድ ማጋራት መርሃ ግብር የተከናወነው መጪውን የፋሲካ በዓል ምክንያት በማድረግ ነው። ጸሎተ ሐሙስ በመላው ኢትዮጵያ ኦርቶዶክስ አብያተ ክርስቲያናት በተለያዩ መንፈሳዊ ሁነቶች ታስበው ውሏል። በመንበረ ጸባዖት ቅድስት ሥላሴ ካቴድራልም ብፁዓን ሊቃነ ጳጳሳት፣ ካህናትና በርካታ ምዕመናን በተገኙበት ዕለቱ በጸሎት በስግደትና በቅዳሴ ተከብሯል። ዕለቱ ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትሕትናን በተግባር ያስተማረበት በመሆኑ በካቴድራሉ የተገኙ ቤተክርስቲያኑ አባቶችና ካህናት የምዕመናን እግር በማጠብ የዕለቱን ምሳሌነትም ዘክረዋል።
በተመሳሳይ ጸሎተ ሐሙስ በኢትዮጵያ ካቶሊካዊት ቤተክርስቲያን በልደታ ማርያም ካቴድራል በተለያዩ ሃይማኖታዊ ስነ ስርዓቶች ዕለቱ ታስቦ ውሏል። የቤተክርስቲያኗ ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌል እንዳሉት ኢየሱስ ክርስቶስ የሐዋርያትን እግር ዝቅ ብሎ በማጠብ ትህትናን ያስተማረበትን ዕለት በመዘከር የካህናቱና የምእመናኑን እግር በማጠብ በጸሎትና ቡራኬ ስርዓት ታስቦ ውሏል። ጸሎተ ሐሙስ የተቸገሩት የሚታገዙበት፣ የታመሙ የሚጎበኙበት የትህትናና የፍቅር ዕለት ነው ብሏል ካርዲናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የአየር ንብረት ለውጥ ሊያስከትል የሚችልን ጉዳት መከላከል የሚያስችሉ ተግባራትን አጠናክራ እንደምትቀጥል አረጋገጡ። 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ ምክትል ጠቅላይ ሚኒስትር ተመስገን በተገኙበት ተካሂዷል። አሸናፊ እንዳለ ተጨማሪ አለው። አፍሪካም ለዓለም አቀፍ የበካይ ጋዝ ልቀት ከ4 በመቶ በታች ድርሻ ያላት ቢሆንም የአየር ንብረት ለውጥ ጉዳት ከፍተኛ ሰለባ ነች። ከቅርብ ጊዜያት ወዲህ ደግሞ ድርቅና ጎርፍን ጨምሮ አውሎ ንፋስና ሌሎችም የጠነከሩ መምጣታቸው የችግሩን አሳሳቢነት ጨምሮታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የተካሄደው 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤም በአፍሪካውያን መካከል ትብብርና አጋርነትን በመፍጠር አህጉራዊ የአደጋ ስጋትን የመከላከልና የፋይናንስ አቅምን ማጠናከርን ያለመ ነው። ችግሩን ለመቋቋም ከአህጉሪቱ አልፎ ዓለም በማሳያነት የሚጠቅሰው በተግባር የተገለጠ ስራን እያከናወነች የምትገኘው ኢትዮጵያ የጉዟ በህብረት ከታጀበ ደግሞ ችግሩን በቀላሉ መቋቋም የሚያስችል ነው። ኢትዮጵያ አንደርስታንድስ ዘ ኮስት ኦፍ ክላይሜት ኤክስትሪምስ። ኢትዮጵያ በአየር ንብረት ለውጥ ሳቢያ የሚከሰቱ ችግሮች የሚያስከትሉትን ዋጋ በሚገባ ትረዳለች። የእነዚህን ክስተቶች ተጽዕኖ በተጨባጭ ተመልክተናል። በመሆኑም ተግባራዊ እርምጃ እየወሰድን ነው። የእኛ ረጅም ጊዜን ታሳቢ ያደረገ ዝቅተኛ የካርበን ልቀትና የአየር ንብረት የማይበግረው የልማት ስትራቴጂ ለሀገራዊ እድገትና ለዓለም አቀፋዊ ኃላፊነት ያለን ቁርጠኝነት የሚያንጸባርቅ ነው። ተግባራዊ ሀገር በቀልና አሁን ላይ ውጤት እያስመዘገቡ ያሉ ፖሊሲዎችን እያራመድን እንገኛለን። በአየር ንብረት ለውጥ የማይበገር የግብርና ስራ፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ዘርፎች ላይ ኢንቨስት እያደረግን ነው። የአየር ንብረት መቋቋም አቅምን በብሔራዊ ልማታችን ውስጥ እያቀናጀን ሲሆን ኢኮኖሚ ሽግግርን ከአካባቢ ዘላቂነት ጋር የሚያጣጥም መንገድ እየተከተልን ነው። የአረንጓዴ አሻራ መርሃ ግብር፣ የምግብ ሉዓላዊነት ንቅናቄ፣ ኮሪደር ልማት፣ የታዳሽ ኃይል መስፋፋትና ሰብአዊ ሉዓላዊነትን የማረጋገጥ ራዕያችን ብሔራዊ ፕሮግራሞች ብቻ አይደሉም። እነዚህ ፕሮግራሞች የአየር ንብረት መቋቋም አቅምን ለመገንባት፣ ራስን የመቻል አቅምን ለማጠናከርና ዘላቂ ወደፊት ተስፋን ለማረጋገጥ የሚደረጉ ሰፊ ጥረቶች አካል ናቸው። እነዚህ ተሞክሮች ለኢትዮጵያ ብቻ ሳይሆን ለመላው አፍሪካም ጠቃሚ ትምህርት የሚሰጡ ናቸው። ከጥገኝነት በመላቀቅ ሀገር በቀል መፍትሄን ማበጀት ደግሞ የሚገጥሙ ችግሮችን ስብዕናና ክብር ባልተጓደለበት ሁኔታ ለመፍታት ቁልፍ መንገድ ናቸው። Africa has immense potential. We have the resources. አፍሪካ እምቅ አቅም አላት። ሀብቱ አለን፣ እውቀቱም አለን። የሚያስፈልገን በአንድነትና በጋራ ዓላማ መንቀሳቀስ ነው። ጠንካራ ዓለም አቀፋዊ ትብብር እንዲኖር ድምፃችንን ማሰማት መቀጠል አለብን። ጎን ለጎንም የራሳችንን ስርዓቶች ማጠናከር ይኖርብናል። እንደ አፍሪካ አደጋ ስጋት አቅም ያሉ አሰራሮች እጅግ አስፈላጊ ናቸው። እነዚህ ተቋማት የአፍሪካውያን አጋርነት በተግባር የሚገለጽባቸው ናቸው። የአደጋ ጊዜ ቅርብ ዝግጅትን፣ ምላሽ አሰጣጥን እና የፋይናንስ አቅምን የማጠናከር ተልዕኮ ሙሉ በሙሉ እውን መሆን አለበት። እዚህ ላይ ልብ ልንል የሚያስፈልገው ከአደጋ ስጋት ወይም መቋቋም አቅም የሚደረገው ጉዞ ቀላል አይደለም። ራዕይን፣ ቁርጠኝነትና ቀጣይነት ያለው ተግባርን ይጠይቃል። እነዚህ ስራዎች የታለመላቸውን ውጤት እንዲያመጡ ሀገራት የሚወጡ ደንብና ግዴታዎችን በአግባቡ መተግበር ይኖርባቸዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር
ሰልማ ማሊካ ሀዳዲ ማሳሰቢያ ነው። የአየር ንብረት እርምጃ የአፍሪካን መዋቅራዊ ሽግግር ሊደግፍ እንጂ ሊገድብ አይገባውም። ይህም ማለት የአየር ንብረት ፖሊሲ ከኢንዱስትሪ ፖሊሲ እንደ አፍሪካ ነፃ የንግድ ቀጠና ካሉ የንግድ ማዕቀፎችና በአጀንዳ 2063 ስር ካሉ የረጅም ጊዜ የልማት እቅዶች ጋር የተጣጣመ መሆኑን ማረጋገጥ ማለት ነው። በዚህም የሽግግሩ ሂደት በአህጉሪቱ ውስጥ ለተጨማሪ እሴት፣ ለተወዳዳሪነትና ለስራ ዕድል ፈጠራ ድጋፍ እንዲሆን ነው። ስለዚህ ይህንን መተግበር ያስፈልጋል። ይህ የትብብር ስራ የዜጎችን ሕይወት ማዳንና የምናልማትን አፍሪካ ለማግኘት መሰረት መሆኑን በንግግራቸው አጽንኦት የሰጡት የአፍሪካ አደጋ ስጋት አቅም ዳይሬክተር ጄኔራል ክሪስቲም ነጋቢሰንስ የእንግዳ ተቀባይነትና የመከባበር ሰዎች አብረው እንዲቀመጡ እንዲነጋገሩና ዳግም እንዲገናኙ የሚያደርገውን የኢትዮጵያን የቡና ስርዓት ለዚህ በተሞክሮ የሚወሰድ ነው ብለዋል። በአደጋ ስጋት ፋይናንስ በአዳዲስ ተነሳሽነቶችና ማህበረሰቦችን ከአደጋ በመጠበቅ ረገድ በምንሰራበት ወቅት እያከናወን ያለነው ተመሳሳይ ተግባርን ነው። እኛ አደጋዎችን መቋቋም ብቻ ሳይሆን የአህጉራችንን ሕይወት ክብርና ውበት እየጠበቅን ነው። ምክንያቱም በእያንዳንዱ የአደጋ አዙር ጀርባ ዋጋ ያላቸው ቤተሰቦች፣ አርሶ አደሮች፣ ህጻናትና ማህበረሰቦች አሉ። ልክ የኢትዮጵያ የቡና ስነ ስርዓት ሰዎችን እንደሚያገናኝ ሁሉ የአፍሪካ አደጋ ስጋት ጥቅም፣ የአፍሪካ አደጋ ስጋት አቅም አፍሪካን በአጋርነት በኃላፊነትና በጋራ አቃፊነት ማስተባበር ይኖርበታል። በአፍሪካ አደጋ ስጋት አቅም ጉባኤ ኢትዮጵያን ጨምሮ 39 አባል ሀገራትና ሌሎችም የዘርፉ ተዋንያን ተሳትፈዋል። ኢትዮጵያ የአደጋ ስጋት የመቋቋም አቅምን ለመገንባትና በሰብአዊ እርዳታ ረገድ ሉዓላዊነትን ለማረጋገጥ የወሰደች የፖለቲካ ቁርጠኝነት ለሌሎች የአፍሪካ ሀገራት ትልቅ ተሞክሮ የሚሆን ነው አሉ አምባሳደር ዶክተር ሽፈራው ተክለማርያም። ለሉዓላዊነት መተባበር በሚል መሪ ሀሳብ በአዲስ አበባ እየተካሄደ ያለው 16ኛው የአፍሪካ አደጋ ስጋት አቅም ጉባኤ ኢትዮጵያ በሰብአዊ ድጋፍ ሉዓላዊነት ተሞክሯንም አጋርታለች። ብሩክ ተስፋዬ ተጨማሪ አለው። ዓለም ለዘመናት የቆዩት የተፈጥሮ ውደቶቿ ተዛብተዋል። ዝናብ በጠበቁት ወቅት አይመጣም። ሲመጣም ይዞት የሚመጣው በረከትን ሳይሆን ጎርፍና መፈናቀልን ሆኗል። የአየር ንብረት ለውጥ የሚያስከትለው ችግር የዓለምን የሙቀት አማቂ ጋዝ በማመንጨት ረገድ የምታበረክተው ድርሻ ከ4 በመቶ በታች ለሆነችው አፍሪካ የአየር ንብረት ለውጡ የሚሰነዝረው የጭካኔ በትር ቀዳሚ ተቀባይ አፍሪካ እንድትሆን ማድረጉ ሕይወቷን በእንቅርት ላይ ጆሮ ደግፍ እንዲሉ አድርጎባታል። ይህ የተፈጥሮ መዛባት የእርሻ መሬቶችን ወደ በረሃማነት እየቀየረ መሰረተ ልማቶችን በአንድ ጀንበር ሲያወድም አፍሪካውያን ካሉበት ድህነት ወጥተው ለማገገም የሚወስድባቸው ጊዜ ረጅም በመሆኑ ለመንግስታዊና ለዓለም አቀፍ እርዳታዎች እጃቸውን እንዲዘረጉ ያስገድዳቸዋል። ይህም አፍሪካን እጇን ለስራ ሳይሆን ለምጽዋት እንድትዘረጋ አስገዳጅ አድርጎባታል። አፍሪካ ከዚህ የተረጅነት አዙሪት ለመውጣት የመቋቋም አቅምን መገንባት የግድ የሚላት ሰዓት ላይ ነች። እንዲህ ያሉ ችግሮቿን ለመፍታት ያለመው የአፍሪካ አደጋ ስጋት አቅም 16ኛ ጉባኤውን በአዲስ አበባ አካሂዷል። በጉባኤው ኢትዮጵያ ከተረጅነት ለመላቀቅ ዋነኛ ማነቆ የሆኑትን ለይታ ንግግርን ወደ ስራ፣ ህልምን ወደ የሚጨበጥ ተስፋ ቀይራ በሰብአዊ ድጋፍ ሰበብ የሚመጣን የፖለቲካ ተጽዕኖ ለመመከት መሬት የያዙ ስልታዊ ስራዎቿ በተሞክሮነት ቀርበዋል። ዲዛስተር ሪስክ ሪዳክሽን has never been belong to a certain and single sector. የአደጋ ስጋት ቅነሳ ለአንድ ዘርፍ ብቻ ተትቶ አያውቅም። እኛ ያደረግነው 5 ዋና ዋና ዘርፎችን በሚያካትተው ሀገር በቀል ኢኮኖሚ ሪፎርም አማካኝነት ከሌሎች በርካታ ዘርፎች ጋር እንዲቀናጅ ማድረግ ነው። ይህ ማለት ዘርፎቹ በራሳቸው ዋና ዋና ተግባራት ውስጥ የመቋቋም አቅም ግንባታን እያካተቱ ሲሄዱ በተመሳሳይ ጊዜ ሀገሪቱ ፈጣን ወይም አዝጋሚ ለሆኑ ማናቸውም አይነት አደጋዎች ምላሽ ለመስጠት እየተዘጋጀች ነው ማለት ነው። በዚህ ሰብአዊ ድጋፍ ሉዓላዊነትን የማረጋገጥ ሂደት ውስጥ የተቀረጹ ግልጽ የስራ ፍኖተ ካርታዎችና ፓኬጆች አሉ። በዚህ ረገድ በተለይም ስትራቴጂካዊ ክምችት በአንድ በኩል እንዲሁም የኢትዮጵያ አደጋ ስጋት ፈንድ በሌላ በኩል ጸድቀው አሁን በስራ ላይ ይገኛሉ። በተጠቀሰው መልኩ በሰብአዊ እርዳታ ሉዓላዊነት ላይ መስራት፣ ሁለተኛው ደግሞ የመቋቋም አቅም ግንባታን በተመለከተ ዘርፈ ብዙ ምላሽ መስጠት በዚህ ወቅት እንደ ልምድ ልናነሳቸው የምንችላቸው 2 ዋና ጉዳዮች ናቸው። በጉባኤው ኢትዮጵያ ለሁሉን አቀፍ ልማቷ መሰረት የሆነውና በመሪዋና በሕዝቧ ቆራጥ ተግባር የከወነችው የአረንጓዴ አሻራና የግብርና ልማት ስራዎች ዋነኛ አብነት ሆነው ከቀረቡት ውስጥ ይገኛሉ። If you see, for example, the wheat initiative, which Ethiopia is these days known for, like the green initiative, ለአብነት ያህል ኢትዮጵያ በአሁኑ ወቅት በሰፊው የምትታወቅበትን የስንዴ ልማት ተነሳሽነት ብንመለከት ልክ
እንደ አረንጓዴ አሻራ ተነሳሽነት ሁሉ በግብርና ትራንስፎርሜሽን ኢንስቲትዩት አማካኝነት በመላ ሀገሪቱ በ0.6 ሚሊዮን ሄክታር መሬት ላይ በሙከራ ደረጃ የተጀመረ ነበር። አሁን ግን ወደ 12 ሚሊዮን ሄክታር አድጓል። ሙከራውም የተከናወነው በኤቲአይ ነበር። ስለዚህ አንዳንድ የመንግስት ጣልቃ ገብነቶች አርቆ ሀሳቢነት ያላቸው ይመስለኛል። ምክንያቱም በ2024-25 በቂ ስንዴ ማምረት ችለናል። ከፈለግንም ወደ ውጭ መላክ እንችላለን። ጅምሩም አለ። ኢትዮጵያ እያደረገች ያለችው ስር የሰደዱ እንቅፋቶችን መፍታትና ከትክክለኛ ተቋማት ጋር በጋራ መስራት። ስለዚህ ኢትዮጵያ እያደረገች ያለችው ነገር ለአፍሪካ ወንድሞቻችንና እህቶቻችን እንዲሁም ከዚያም ባለፈ እንደ አርአያ ወይም ሞዴል ሊሆን ይችላል ብዬ አስባለሁ። የአፍሪካ አደጋ ስጋት አቅም ግሩፕ የቦርድ ኃላፊ ሞታይ አንቶኒ ኢትዮጵያ ከተረጂነት ወደ አይበገሬነት የምታደርገው ጉዞ ለአህጉሪቱ ምሳሌ መሆኑን መስክረዋል። ኢትዮጵያ ከውጭ ድጋፍ ወይም የውጭ እርዳታ ከሚባለው ጥገኝነት በመውጣት በራሷ ሀገር ለመቆም በምታደርገው ጉዞ በጣም ጥሩ ስራ እየሰራች ትገኛለች። ኢትዮጵያ ግብርናን ለማልማትና ወደ ምግብ ሉዓላዊነት ለመሸጋገር የምትችለውን ሁሉ ጥረት ስታደርግ ቆይታለች። በዚህ ረገድም በጣም ስኬታማ ሆናለች። ጎን ለጎንም ኢንዱስትሪን በማስፋፋት ላይ ትገኛለች። ስለዚህ ኢንዱስትሪ፣ ግብርና፣ ቱሪዝምና ሌሎች ለኢኮኖሚ እድገት አስተዋጽኦ የሚያደርጉ ተግባራት ላይ በስፋት እየተሰራ ነው። ኢኮኖሚውን በማሳደግም ለቀጣይ ልማት የሚሆኑ ሀብቶችን የማሰባሰብ አቅም እየተጠናከረ መጥቷል። ኢትዮጵያ በዚህ ረገድ እጅግ በጣም ጥሩ ውጤት አስመዝግባለች። የአባል ሀገራቱ ቁርጠኛ የፖለቲካ ባለቤትነት፣ አስተማማኝ የፋይናንስ ድጋፍና የጋራ ኃላፊነትን እንደ ኢትዮጵያ የሚታይ ስራ መስራት ለአህጉሪቱ ሁሉን አቀፍ ሉዓላዊነት መሰረት ነው። 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ በስኬት ተጠናቋል። ለጉባኤው አዲስ አበባ የሚገኙ ተሳታፊዎችም በአዲስ አበባ የተለያዩ የልማት ስራዎችንም እየጎበኙ ይገኛሉ። በዘንድሮው ጠቅላላ ምርጫ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ጠንካራ መንግስት መመስረት የሚያግዝ አስቻይ የደህንነት ዝግጅት አድርጌያለሁ አለ የብሔራዊ መረጃና ደህንነት አገልግሎት። የአገልግሎቱ ምክትል ዳይሬክተር ጀነራል ሲሳይ ቶላ በሰባተኛው ጠቅላላ ምርጫ የህዝብን የስልጣን ባለቤትነት የሚያረጋግጥ አስቻይ የደህንነት ዝግጅት አስፈላጊ ነው ብለዋል። ዜጎች ሰላማዊና ነፃ ምርጫ በማድረግ ጠንካራ መንግስት መመስረት የሚያስችላቸውን ምቹ ሁኔታ ለመፍጠር የደህንነትና ጸጥታ ተቋማት በቂ ዝግጅት አድርገዋል። በየ5 ዓመቱ የሚደረግ የአንድ ጊዜ ክስተት አድርገው ሰራተኞቻችንና አመራሮቹ እንዲረዱ አንፈልግም። ህዝባችን እድል እያገኘ በተደጋጋሚ በሚያደርገው የምርጫ ሂደት ውስጥ ዲሞክራሲን የበለጠ ለማስረጽና ለማስፋት እድል የሚፈጥር ነው እና የተለያዩ የድሮን ቴክኖሎጂዎችን ምርጫን ከእያንዳንዱ ቀጠና ምርጫን የሚመለከት መረጃዎችን ስጋት መረጃዎችን ለመሰብሰብ ወደ ማዕከል ለማምጣት ከማዕከል ተንትኖ ደግሞ ለጸጥታ ኃይሉ በፍጥነት ለማድረስ የቅኝት ድሮኖችና የጸረ ድሮን ቴክኖሎጂዎችን ዲፕሎይ ማድረግ ኮሚኒኬሽኖቻችን በማንኛውም ሁኔታ የማይቋረጡና ከዋናው የአመራር ሃይራርኪ እስከ ታችኛው ኦፊሰር የመረጃ ፍሰትን ለማመቻቸት የሚያስችሉና ሚስጥራዊ እንደሆኑ በማድረግ ማዕከል ላይ ደግሞ በዋናነት በአንድ በኩል የምርጫ ሁኔታን ላይቭ ለመከታተል የሚያስችለን ቴክኖሎጂ ስርዓቶች ዘርግተናል። ምርጫው ሰላማዊ ሆኖ እንዲጠናቀቅ አስተዋጽኦ እናበረክታለን ብለን ዝግጅት አድርገናል። በመጨረሻም ስፖርት የዩሮፓ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ዛሬ ምሽት ቀጥለው ሲደረጉ ቦሎኛ ከአስቶን ቪላ የሚያደርጉት ጨዋታ ይጠበቃል። ምሽት 4 ሰዓት ላይ ጣሊያን ላይ በሚደረገው ጨዋታ የውድድር አመቱ ጠንካራ ቡድኖች ቦሎኛና አስቶን ቪላ የሚያደርጉት ጨዋታ ከፍተኛ ትኩረትን አግኝቷል። አስቶን ቪላ በአውሮፓ መድረክ ያለፉትን 8 ጨዋታዎች አልተሸነፈም። በሌላ ጨዋታ ሌላኛው እንግሊዝ ክለብ ኖቲንጋም ፎረስት ወደ ፖርቹጋል ተጉዞ ፖርቶን ይገጥማል። ምሽት 4 ሰዓት በሚደረገው ጨዋታ በአውሮፓ መድረክ ባለፉ 6 ጨዋታዎች ያልተሸነፈው ፖርቶ የሜዳውን ጨዋታ የማሸነፍ ቅድመ ግምትም ተሰጥቶታል። ሁለቱ ክለቦች በውድድር አመቱ በዙር ጨዋታ ተገናኝተው ኖቲንጋም ፎረስት 2-0 ማሸነፉ አይዘነጋም። ጀርመን ላይ በሚደረግ ሌላ ጨዋታ ፍራይቡርግ ከስቴልቫጎም ይጫወታሉ።
ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።